ቅዱስ አባታችን ብፁዕ ጠቅላይ ሥራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡራን የመንበረ ፓትርያርክ ምክትል ሥራ አስኪያጆች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የመምሪያ ኃላፊዎችና ሰራተኞች፣ የሀገረ ስብከት ሥራ አስኪያጆችና እንዲሁም የ44ኛው መደበኛ ሰበካ መንፈሳዊ ጉባኤ ተሳታፊዎች በሙሉ በቅድሚያ ለ44ኛው አጠቃላይ የሰበካ መንፈሳዊ መደበኛ ጉባኤ እንኳን አደረሰን እያልኩ በበጀት ዓመቱ የሲዳማ ሀገረ ስብከት ቤተ ክህነት ጽሕፈት ቤት በብፁዕ አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ በሳል አመራር ሰጭነት ከሐምሌ 1 2016 እስከ ሰኔ 30 2017 ዓ.ም ድረስ የተከናወኑ አበይት ተግባራትና የተገኘውን ውጤት ከብዙ ባጭሩ እንደሚከተለው አቀርባለሁ። በበጀት ዓመቱ በተከናወኑ አጠቃላይ ተግባራት ውስጥ ሁሉ የአንበሳውን ድርሻ የሚይዘው ብፁዕ አባታችን ብፁዕ አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ የሀገረ ስብከቱን ሁለንተናዊ እንቅስቃሴ በመከታተልና አባታዊ መመሪያ በመስጠት ሰርተው በማሰራት በመቻላቸው ነው። ብፁዕነታቸው በወንዶ ገነት፣ ሸበዲኖ፣ ዳሌ፣ አለታ ወንዶ፣ ሀገረ ሰላምና በንስ ወረዳዎች ዋና ከተማና የገጠር አብያተ ክርስቲያናት በዘውትር በዕለተ ሰንበት በክብረ በዓላት ሐዋርያዊ ጉዞ በማድረግ ለካህናትና ምዕመናን ትምህርተ ወንጌልና አባታዊ ቡራኬ ሰጥተዋል። የሀገረ ስብከቱን መንፈሳዊና ማህበራዊ ኢኮኖሚያዊ እንቅስቃሴ ውጤታማ እንዲሆኑ በመከታተልና በማበረታታት ሚናቸውን በሚገባ ተወጥተዋል። በሀገረ ሰላም የሚገኙ ሁለት ጥንታውያን ቤተ ክርስቲያናት በብፁዕነታቸው አስተባባሪነት እድሳታቸው ተጠናክሮ ለአገልግሎት በቅተዋል። የሐዋሳ ከተማ ምዕመናን በመያዝ ብፁዕነታቸው ስፍራው ድረስም በመሄድ በአብያተ ክርስቲያናቱ የሚገኙ ምዕመናንን አጽናንተው አባታዊ ሚናቸውን በሚገባ ተወጥተዋል። ብፁዕነታቸው በሐዋሳና አካባቢ የሚገኙ ምዕመናን በአቅራቢያቸው አዳዲስ ቤተ ክርስቲያናት እንዲታነጹ ሀሳብ በማመንጨት ኮሚቴ በማቋቋምና ክትትል በማድረግ ሲጠናቀቁም በመባረክ ለአገልግሎት እንዲበቁ አድርገዋል። በበጀት ዓመቱ ብፁዕነታቸው ለ166 የአብነት ትምህርት ተማሪዎች ዲቁና፣ ለ27 ዲያቆናት ቅስና እንዲሁም ለ2 መነኮሳት ቁምስና ሰጥተዋል። በብፁዕነታቸው መሪነት በሐዋሳ ከተማ ገዳማትና አድባራት አስተዳዳሪዎች፣ ካህናትና ሰባኪያነ ወንጌል፣ ሰንበት ትምህርት ቤት ወጣቶች በትምህርተ ኖሎት መንፈሳዊነትና የመሪነት ሚና፣ ስብከተ ወንጌልና ሐዋርያዊ ተልእኮ፣ ወጣትነትና ኦርቶዶክሳዊ አስተሳሰብ እንዲሁም ምቅበተ እምነት ዙሪያ የ3 ቀናት ስልጠና በመሰጠቱ አገልግሎቱ የበለጠ እንዲጠናከር ማድረግ ተችሏል። በሐዋሳ ከተማ ለሚገኙ ዲያቆናት አገልግሎትን በሚመለከት ስልጠና በመሰጠቱ አገልግሎቱን የበለጠ ማጠናከር ተችሏል። ሁሉን ተደራሽ ያደረገ እና ዘመኑን የዋጀ ስብከተ ወንጌልና ትምህርትና ሐዋርያዊ ተልእኮን ከማስፋፋት አንጻር በየደረጃው የተቋቋሙት የስብከተ ወንጌል ማስፋፊያና ማጠናከሪያ ኮሚቴዎች አማካኝነት በተከናወኑ የተቀናጁ ተግባራት ከፍተኛ ውጤት ማምጣት ተችሏል። በበጀት ዓመቱ በብፁዕ አቡነ ዮሴፍ የሚመራ 5 ሀገረ ስብከትና ወረዳ አቀፍ ጉባኤያት እንዲሁም በገዳማትና አድባራት 63 ጉባኤያት የተካሄዱ ሲሆን በጉባኤያቱም ያላመኑ እንዲያምኑ ያመኑትን በእምነታቸው እንዲጸኑ ማድረግ ተችሏል። በገዳማትና አድባራት ተመድበው ከሚያገለግሉ ሰባኪያን በተጨማሪ ከሀገረ ስብከቱ ገቢ ድጎማ የሚደረግላቸው የሲዳምኛ ቋንቋ መምህራንን በመጠቀም እንዲሁም በአጠቃላይ በስብከተ ወንጌል እንቅስቃሴው 1822 የአማንያን ተጠምቀው ከሥላሴ ልጅነትን አግኝተዋል። በሀገረ ስብከታችን በበጀት ዓመቱ በሐዋሳ ከተማና ዙሪያ 5 አዳዲስ አብያተ ክርስቲያናት እንዲሁም በወረዳ 4 አብያተ ክርስቲያናት ታንጸው ለአገልግሎት በመብቃታቸው ለአካባቢው ማህበረሰብ መንፈሳዊ አገልግሎት ተደራሽ ማድረግ የተቻለ ሲሆን ለስብከተ ወንጌል እንቅስቃሴው ከፍተኛ አስተዋጽኦ አድርጓል። በሐዋሳ ካህናት ማሰልጠኛ በ4ቱ ጉባኤ የአብነት ትምህርት ቤት በመደበኛ 8 በተመላላሽ 21 ደቀ መዛሙርት የአዲስ ኪዳን የብሉይ ኪዳን መጻሕፍተ መነኮሳት መጻሕፍተ ሊቃውንት አወሻህር ትምህርታቸውን ተከታትለው 5 ዓመታት ተከታትለው ብፁዓን ሊቃነ ጳጳሳትና ተጋባዥ እንግዶች በተገኙበት ተመርቀዋል። ከዚህ በተጨማሪ በሀገረ ስብከቱ ድጎማ የሚደረግላቸው በአብነት መምህራን 1969 ደቀ መዛሙርት የአብነት ትምህርታቸውን በመከታተል ላይ ይገኛል። በበጀት ዓመቱ በሐዋሳ ካህናት ማሰልጠኛ ከገጠር አብያተ ክርስቲያናት ከጌዲዮ፣ አማሮና ቡርዣ ሀገረ ስብከት የተመለመሉ ደቀ መዛሙርት ትምህርታቸውን ተከታትለው በብፁዕነታቸው ቡራኬ ተመርቀዋል። ዋና ዋና ከተሞች ዘመናዊ ትምህርት ቤቶችን ከማስፋፋት አንጻር በሐዋሳ፣ በወንዶ ገነት፣ በለቡ፣ በይርጋለም፣ በአለታ ወንዶ፣ በተፍሪኬላ፣ በጭቆ፣ በቀባዶና በሀገረ ሰላም ከተሞች ተገንብተው አገልግሎት በመስጠት ላይ የሚገኙ 18 ዘመናዊ ትምህርት ቤቶች በመማር ማስተማር ባስገኙት ውጤት ተፈላጊ ተቋማት መሆን ችለዋል። በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በ2017 የትምህርት ዘመን የተፈተኑ 68 የ12ኛ ክፍል ተማሪዎች ሙሉ በሙሉ ፈተናውን አልፈዋል። በሐዋሳ ከተማ ገዳማትና አድባራት በጋራ ኢኮኖሚ ልማት ለማስተሳሰር
በባለሙያዎች ተገቢውን ጥራት ተከናውኖ ወደ ትግበራ ለመግባት በዝግጅት ላይ ይገኛል። በይርጋለም፣ ደብረ ታቦር፣ ኢየሱስ ወደብረ መንክራት፣ ቅድስት አርሴማ አብያተ ክርስቲያናት ጽሩይ የሳሙናና ዲተርጀንት ፋብሪካ ማሽን ከተማ ተጠናቆ ብፁዓን ሊቃነ ጳጳሳት፣ የፌዴራልና የክልል መንግስት ባለስልጣናት፣ ተጋባዥ እንግዶች በተገኙበት ተመርቆ የማምረት ስራው ጀምሯል። ከዚህም በተጨማሪ የሆስፒታል ግንባታው የማጠናቀቅ ስራ ላይም ይገኛል። ሀገረ ስብከታችን በብዛት በሌሎች ቤተ እምነቶች ተከቦ የሚገኝ ሲሆን እንዲሁም አነስተኛ ቁጥር ያላቸው ቤተ ክርስቲያናትም የሚገኙበት ቢሆንም ሰበካ ጉባኤን በማደራጀትና በመምራት ውጤታማ ስራ ማከናወን በመቻሉ ከፍተኛ የገቢ መጠን ተመዝግቧል። በበጀት ዓመቱ ከገዳማትና አድባራት ገቢ የሆነ 20% ብር 46,403,663 ከ71 ሳንቲም ሲሆን ከ2016 በጀት ዓመት ገቢ ጋር ሲነጻጸር 6,162,731 ከ90 ብልጫ ያሳያል። በበጀት ዓመቱ የመንበረ ፓትርያርክ አጠቃላይ መንፈሳዊ ጉባኤ 35 ድርሻም 16,241,387 ከ29 ሳንቲም ማድረግ ተችሏል። ያጋጠሙ ችግሮች፣ የተወሰዱ የመፍትሄ እርምጃዎች በበጀት ዓመቱ በርካታ ተግባራት ያከናወንና በርካታ ውጤቶችን ያስመዘገብን ቢሆንም ያጋጠሙት ዋና ዋና ችግሮችና የተወሰዱት እርምጃዎችን እንደሚከተለው አቀርባለሁ። የተለያዩ ፍላጎት ባላቸው አንዳንድ አካላት የቤተ ክርስቲያንን አስተዳደራዊ መዋቅር ሳይከተል ለመንግስት የሚቀርቡ ጉዳዮች ያጋጠሙ ሲሆን ጥበብ በተሞላበትና ተከታታይነት ባለው ውይይት በማድረግ እንዲሁም አጣሪ ኮሚቴ በማቋቋም ጉዳዩን መፍትሄ ማግኘት እንዲችል ተደርጓል። በብፁዕ አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ ከፍተኛ ጥረት የአራቱ ጉባኤ ትምህርት ቤት በሀገረ ስብከታችን እንዲከፈት ማድረግ ቢቻልም በበጀት እጥረት ምክንያት የቅኔ ትምህርት ባህል ካለመኖሩ የተነሳ በአካባቢው ተማሪዎችን በሚገባ ልክና መጠን ማግኘት አልተቻለም። ይህንንም ለመቅረፍ በየአብያተ ክርስቲያኑ የሚሰጡ የአብነት ትምህርት ማጠናከርና እንቅስቃሴ በማድረግ ላይ እንገኛለን። እግዚአብሔር ቢፈቅድ በ2018 በጀት ዓመት ኦርቶዶክሳዊ ሃይማኖትን በማስፋፋት የልዕቀት ተቋማትን በማጠናከር ፍትህን በቴክኖሎጂ የታገዘ ማህበራዊና ኢኮኖሚያዊ ልማትን በማረጋገጥ ዘርፉ የተሻለ ስራዎችን ማከናወን የተቀመጡ ዓመታዊ ግቦች ማሳካት ይሆናል እያልኩ ሪፖርቴን አጠቃልላለሁ። ወስብሐት ለእግዚአብሔር። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ 35% 16,241,389 ከ29 ሳንቲም ብፁዕ አቡነ ዮሴፍ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ጠቅላይ ስራ አስኪያጅ ስሊፑን እንዲያስረክቡልኝ በታላቅ አክብሮት እጠይቃለሁ።